እንኳን ለበዓታ ለእግዝእትነ ማርያም ዓመታዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ታላቅ ቃል ኪዳን የተሰጠው የእመቤታችን የምስጋናና የልመና ጸሎት መጽሐፍ አርጋኖን። የክርስቶስ ቤተሰቦች ይህ መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለመለየት ሶስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክት ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴ እንዚራ አምላክን የወለደች በዕብራይስጥ ማሪሃም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የድንግል ማርያምን ድንግልናዋን የማድነቅ መጽሐፍ እናሰማለን። ክብሯንና ገናናነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ አምላክን የወለደች ድንግል ማርያም ይህችውም የወርቅ መሰላል ናት። ከሚያሰጥመው ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿ በሦስቱ ሥላሴ የተሸረቡ ገመዶች አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ ሆይ የዓይኔን ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛ አንደበቴን ክፈት። አቤቱ ለእግዚአብሔር እናት ለድንግል ማርያም ምስጋና የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍ ቃላት ጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጽ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና መጽሐፍ እነሆ ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮችንም እንደ በገና አድርጋቸው። ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው። በጎንም ያማረውን የተወደደውን ምስጋና እንዲያቀነቅን የመንፈስ ቅዱስ ድምፅ አይደርድረው። የሚያዳምጡትንም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ። ኃጢአትን አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽህናን ያስቡ። የዋህነትን ያስቡ። ሽንግልናን አይደለ ትህትናን ያስቡ። ትዕቢትን አይደለ ፍቅርንም ያስቡ። ቅንዓትን አይደለ ልባምነትን ያስቡ። ስንፍናን አይደለ ክብርን ያስቡ። ጉስቁልናን አይደለ የሰማዩን ያስቡ። የምድሩን አይደለ የማያረጀውን ያስቡ።
የሚያረጀውን ያይደለ የማይጠፋውን ያስቡ። ይህንን መጽሐፍ የሚያነብ ሁሉ የሚሰማ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማርና ከወለላ ከሶከር ምንጭ ይልቅ የጣፈጠ ይሁን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋህዶ አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎትንም ነገር በማብዛት የሚሰማቸው እንዲመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንዳንድ ልጅ ነገር ይሁን እንጂ አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥእ እኔ በዚች ጸሎት በጸለይው ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደተናቀ ምናምን ነገር አታድርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበትን ብሩህን ልብስ የማቀርብልሽ አይደለም፣ በወርቅና በዕንቁ ስለተሰራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ከሚገሉ ከአረብ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹ አይራሩም። አሮጊቶቹንም አይምሩም፣ ሁል ጊዜ ለመዋጥ አፋቸው የተለቀቀ ነውና። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጠቦቲቱን አያስቀሩም፣ ለእናቲቱ አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት፣ ከጦር ሐፎት፣ ከጸብ ክርክር ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ አመነውን ማን ያስፈራዋል? በልጅሽ አመነውንስ ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም፣ የፍላጻም ሐፎት አይቆነጥጠውም። በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳት ኃይል አያናዋውጠውም። ይህንን ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ። እንደ ግዮን ወንዝ በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጥስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ። ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ።
በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታ ጊዜ ሽልማት ሆንሽኝ። በሐሴቴ ጊዜ ክብ ዘውድ ሐቲም ቀለበቴ ነሽ። በሐሳቤ ሁሉ አንቺን አደንቃለሁ፣ እንዲህም እላለሁ እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም ማውቅ ያደነቀው በአራተኛው እንጂ የበጎ እረፍት አላገኘሁም። አዳም ከእህቱ ምድር የተወለደ በተፈጥሮ ነው፣ እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው፣ ለኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ዘር ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። ስንኳን እኔን ራሱንም አልጠቀመም። እነዚህ 3ቱ ልደታት ለማንም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናናነት፣ ኃያልነት፣ አዚዝነት፣ እልልታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና፣ ጽሑፍ ድንቅ ነው። ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዕዳ በግዕት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ በረቱ ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው፣ ወሰነው። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና በበረት ተመሰገነ። ምድርን በውሃ ላይ ያጸናት እርሱ ስለተጠጋባት ድንግልም የመላእክትን አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም፣ ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያ በወዲህና በወዲያ፣ በበረቱ ጎንና ጎን በአራቱ ማዕዘን፣ በዙፋኑ ቀኝና ግራ በጎንና በጎኑ 4 እንስሶች እንዳሉ የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደል ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች
የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትር የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክተ ብርሃን ታዩ። ወደዚህ ማህበር አንድነት ኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከወላጅቱም ጋር እንዳደንቅ፣ ከእረኞች ጋር እንዳገለግል። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር ይሆነኝ። ወደ አንቺ እማልዳለሁ። የልጅሽ ልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ፣ ጠላቶችን ይገለብጣቸው ዘንድ። ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርንም የሚዳስስ ኃይል ይምጣ፣ ጠላቶችን ይዋጋቸው ዘንድ። በሌጊዮን አጋንንት የሬዎቹን መንጋ ያሰጠመ ኃይል ይምጣ፣ ሰውነቴን የሚከራከሯትን ያሰጥማቸው ዘንድ። ጉሙንም እንደ አመድ የሚበትነው ኃይል የኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ። የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን የተረገሙ ይሆኑ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸው የሚሰበር ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመፃቸውም በራሳቸው ላይ ይውረድ። የሚከቡኝ ራስ የከንፈራቸው ድካም ይክደናቸው፣ የእሳት ፍም በላያቸው ደቅባቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንዣር አግቢባቸው። የመለከታቸውን ድምፅ አክብጂው፣ ደንቆሮ አድርጊው። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ፣ በእንጨቶች መስልሽ ዘንድ። በእንኮይ እንጨት መስልሻለሁ፣ ወድጄ ከጥላሽ አርፌአለሁና። የእህቱም ድንግልናሽም አበባ ለአፍንጫ የሸተተው፣ የንጽሕናሽም ፍሬ ለጉሮሮ የጣመው። ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን ኢየሱስ ክርስቶስ ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊት መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል፣ እንዲሁም እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነትን ተከደንኩ። ነቢዩም የኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለቀመመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትን ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ፣ ደሙንም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ሕፃን እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ
አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደ ሎሚ አፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ። ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በእንጨት የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቁላቸዋል። እንግዲህ ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደድሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖን ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ እመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ መስልሻለሁ። ይኸው ምሳሌ ለንጽህናሽ ነው። የጳዚዮን ደንጊያ ነሽ። የሰንፔር የሶምና የክርስቶሎቢ ደንጊያ ነሽ። ይኸው ምሳሌ ላይ ደስ ስለሚያሰኘው ደም ግባትሽ መጠራት ነው። ዕንቁ ባህሪ ደንጊያ ነሽ። በወርቅ የተጌጠ ያክንት ደንጊያ ነሽ። ይኸው ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። የደወል ደንጊያ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውን እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሻቸዋልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡ ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀው ዕንቁ ደንጊያ ባንቺ ተሰራች። ምሰሶችም ቆሙ። ሕንጻዋ ባንቺ ጸና፣ ግድግዳዋ ባንቺ ተሰራ። ጠፈሯ ባንቺ ተጠፈረ፣ ዋልታዋ ባንቺ ተዋቀረ። ደጆቿ ባንቺ ተከፈቱ። መቃን መድረኳን በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷን በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችው። የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች።
በዕለተ ዓርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽው ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯ እልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺ ደስ ትሰኛለች። ከእግርሽ በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብም ልጅ ለእስራኤል ልጅ ላንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትህትናዋ ስለጨመረ ትህትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኃጢአት በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ፣ የርኩሳን አይሁድንም ምራቅ ተቀበለ፣ ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሷ አደረገ። በትንሣኤው የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህም ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሟ አጠራር ለዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ቡሩክት ሆይ፣ የተመረጥሽ ቅድስት ሆይ፣ ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽን በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ፣ ወሰን፣ ስፍር፣ ቁጥር፣ ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉም ስላንቺ ተፈጠረ። አዳም ከእህቱም ምድር ተፈጠረ አንቺን ያፈራ ዘንድ ነው። ሔዋንም ከአዳም ግራ ጎን ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያውን ታወጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንሙ ተዘረጉ። እንጨቶች ለግዳጁ ሊሆኑ ነፋሳት እሸቱን ለማብሰል እንጨቶችም ለግዳጁ ሊሆኑ ነፋሳት እሸቱን ለማብሰል እንዲነፍሱ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተዉትና መላእክትን እንኳ እንድንገዛ አታውቁምን? ዳግመኛ እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችን ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሽዋልና። ሰውና እንስሳ ስጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሽዋልና። ምድርም ተራሮችም በላይዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ።
ያጸናቸው እሱን በጉልበትሽ ላይ አቀፈሽ ይዘሽዋልና። ወንዞች ባህርም ፈሳሽም ውሆች ሁሉ ገናናነትሽን ይናገራሉ። ቁመታቸው ጥልቅ ያደረገ ስፋታቸውን ያሰፉ እሱን በጸባብ ሆድሽ ወስነሽዋልና። እሳት የእሳት ነበልባል ለሃቡም መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ ዳሰሸዋልና። ኪሩቤል ሱራፊል ይሰግዱልሻል፣ በላያቸው የሚቀመጥ እርሱን በጀርባሽ አዝለሽዋልና። የእውነተኛ ፀሐይ እናት ሆይ ላንቺ እገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚህ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናናነትሽ ከዚህ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ካንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚህ አለ። እግዚአብሔር እጹብ ድንቅ ነገርን አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኑ በሰራው ጊዜ አራቱ ባህሪያት አንዱ ከሁለተኛው ሶስቱ ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባህሪያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባህሪ ከቆሪው ባህሪ የሚታየውን ከማይታየው ጋራ የሚዳሰሰውን ከማይዳሰሰው ጋር አስማማ። ዳግመኛም የእርሱ ትንፋሽ የሕይወቱን መንፈስ ካልተዋሃደው በቀር ሸክላው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከስጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከስጋዋ ጋር ትዋሃዳለችና ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው ሁለት ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች ይህችም ከስጋ ባህሪ አትቆጠርም አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከስጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ስጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየ ወዲያ ስጋ በድን ይሆናል። ስለ ድንግል ልጅም ስጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አምላካዊውን እንጀራ ላስገኝሽልን ላንቺ መገዛት ይገባል። ድንግል ሆይ ርኩሰታችን የሚያነጻውን የወይን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊን በግ ነባቢውንም መስዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኝሽልን ላንቺ ምስጋና ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት ይገባል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወላጅሽ መታመም መከራን በመቀበሉ የጸብና የክርክር ግድግዳን አፍርሰሽ
የሃይማኖትን መሰረት ላጸናሽልን ላንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሽው ላንቺ መገዛት ይገባል። ድንግል ሆይ ለሰማይና ምድር ላስማማሽ ላንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ካንቺ የሚቀዱ ሕመም፣ ቁስለ ሥጋ፣ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምህረት ውሃን ካንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሌት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ካንቺ የሚጠጡ ሐዲሳን አትክልት ወአይ ፀሐይ አያደርቃቸውም፣ ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ካንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጎች ዕውቀትን የሚገልጽ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረድኤት ደንጊያ አንቺ ነሽ። ይህችም የየውሳዊ የአረውና አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መስዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ለእስራኤል አምላክ ኤልያስ የመስዋዕት መዓዛ ያሸተተባት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መስዋዕትንም በላች፣ እንጨቱንና ደንጊያውንም መሬቱንም ደግሞ በጉድጓድ የነበረውን ውሃ ላሰች። ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልሁሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺ የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ አንድ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታ በግራሽ በኩል፣ ብርሃንና ጸዳል በፊትሽ፣ ረድኤትና መድኃኒት በስተፊትሽ። የዓለም ሁሉ ክብር የነገስታት ብዕላቸው ድንግል ሆይ ነገስታትና መኳንንት ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋናሽ ዘውድ በራስሽ ላይ ነው። የጽድቅ ጋሻ አንቺን ይከባል፣ የሃይማኖት አጽር ቅጽር ይከብሻል፣ የመንፈስ ቅዱስ ክንፉ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል፣ በእሱ የተፈረደ መርገመ ሥጋ ባንቺ ጠፍቷልና። እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯልና እንዲህ ሲል ጻርሽን ጋርሽን አበዛዋለሁ፣ ልጆችሽን በጻር ትወልጃለሽ፣ ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ፣ እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖህ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል ባንቺ ተፈጽሟልና። እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና እንዲህ ሲል በይስሐቅ ላንተ ብዙ ዘር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት ባንቺ ተፈጽሟልና። ቡራኪውም እንዲህ የሚል ነው፣ አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል፣ ለወንድምህም ጌታ ሆነው። አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰት ቅድስት ሆይ የድንግልናሽ ምስጋና ጹብ ድንቅ ነው፣ የንጽህናሽ ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናናነትሽን ልንናገር ይገባናል። በላይሽ ያረፈውንም ጸጋ ክብር እንናገር። ዕውቀት ልቦና ያለው ሁሉ ለንግስትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡት ዘንድ የተመረጥሽ ነሽ። በተመሰገኑት ላይ ተመሰገንሽ፣ ስምሽ በሁሉ የሰለጠነ ገዥ ነው።
ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጸፋ የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን የገናናነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገናናነትሽን ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦናው የማይነዋወጥ አንቺን ከማሰብ ልቦናው የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ ሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅ የሚቀዳ የተመሰገነ ነው። የአበባውን ሽቶ ከንጽህናሽ መዓዛ የሚቀምስ የተደነቀ ነው። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽ ወንጌሉን ፍለጋ የተከተለ የተመሰገነ ነው። ድንግል ሆይ በጸሎትሽ ረዳትነት የሚታመን ምስጉን ነው። እኔም ስለዚህ ፍቅርሽን ለመከተል ተጋው። በላይሽ ያደረው የሃይማኖት ኃይል ልቦናዬን አሰለጠነው። ስጋሽን የለበሰ የሕያው እግዚአብሔር ቃል ወዳለበት ወደ ላይ በማሰብ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ አወቅው። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ሕፅን የተገኘ ብርሃን ወረደ። ከባህሪ አምላክ የተገኘ የባህሪ አምላክ መጥቶ በላይሽ አደረ። ስለዚህ አንቺን በትህትና በድንግልና ተጠብቀሽ የምትኖሪቱ ብላቴናን ወደደ። ለመንፈስ ቅዱስ ማደሪያ የሚሆነው አዳራሽ ንጹሕን ስጋሽን አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን፣ በተሰጣት ቃል ኪዳን ተጠብቀን አሜን። ሐምሌ 20 የሚከበሩ ዓመታዊ ቅዱሳን በዓላት፦ በዓታ ለእግዝእትነ ማርያም፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት የሰራዊት አለቃ፣ ቅዱስ ቲሞቴዎስ ዘእስክንድርያ፣ የቅዱስ ቄርቆስ ማህበር። ወርሃዊ በዓላት፦ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሥ ዘኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተም ስላለ ተስፋ ምክንያትነት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲዳረስ እንድታደርጉልን እንጠይቃለን። በተለይም በዚህ ወር ለብዙዎች ሕዝበ ክርስቲያን እየተዳረሰ አይደለምና ዝግጅታችን ለብዙዎች እንዲዳረስ አገልግሎታችን እንዲቀጥል መንፈሳዊ ድጋፋቸው አይለይ እንላለን። በማህበራችን መንፈሳዊ ጉዞ አዘጋጅተናልና ሐምሌ 30 መነሻ ከአዲስ አበባ ወደ ጅሩ ቅድስት አርሴማ በማህበራችን ጉዞ ተዘጋጅቷል። በዛውም ጾመ ፍልሰታን ለማሳለፍ የተፈቀደላቸው የተመቻቸ ማረፊያ ያለና ከወዲሁ እንድትመዘገቡ እንጠይቃለን።